የዕለቱ ምንባብ የማቴዎስ ወንጌል ምዕራፍ 25 ቁጥር 23 በጥቂቱ ታምነሃልና በብዙ እሾምሃለሁ ይላል። ይህ ትምህርት ጌታችን ራሱን ገንዘቡን ለአትራፊ ነጋዴዎች እንዲነግዱበት ሰጥቶ ወደ ሩቅ አገር የሄደን ሰው በማስመሰል ያስተማረው ምሳሌያዊ ትምህርት ነው። ገንዘቡን የሰጠ ለሶስት ሰዎች ሲሆን አሰጣጡም እንደየአቅማቸው ነግደው ሊያተርፉበትና በመጨረሻም ሊመልሱለት ነው። ይህንም ሲያደርግ በሰዎቹ ላይ ሙሉ እምነት በማድረግ ነው። በስምምነቱም መሰረት ከጊዜ በኋላ መጥቶ ገንዘቤን ከነትርፉ አምጡልኝ ሲላቸው ሁለቱ ገንዘቡን ከነትርፉ አመጡና ታማኝነታቸውን በተግባር ስለገለጹ እድገት አግኝተው በከፍተኛ ደረጃ ላይ ተሾሙ። አንዱ ግን ታማኝነቱን በማጉደል ገንዘቡን ያለ ትርፍ አመጣ። በዚህም አድራጎቱ ስንፍናንና እምነት ማጉደልን ስላሳየ ጽኑ ቅጣት ተፈረደበት በማለት ወንጌሉ ያስተምረናል። ይህ ቃለ ወንጌል የዓለም ጌታ ኢየሱስ ክርስቶስ ለሰዎች ሁሉ ሥራ ሰርተው የሚድኑበት ብዙ ስጦታ የሰጠ መሆኑንና በመጨረሻ ቁጥጥር የሚያደርግ መሆኑን ያሳየናል። ሰዎች በበኩላቸው ስጦታውን ተቀብለው በታማኝነት ከሰሩበት የበለጠ ሹመት ማለትም ሰማያዊ መንግስትን ከነክብሩ እንደሚያገኙ እምነት በማጉደል ባይሰሩበት ደግሞ ከባድ ቅጣት እርሱም ገሃነመ እሳት ከነስቃዩ የሚጠብቃቸው መሆኑን ያስረዳናል። ለመሆኑ ጌታ የሰጠን ስጦታዎች ምንድናቸው ያልን እንደሆነ በአጭሩ 10ቱ ቃላተ ኦሪትን፣ 6ቱ ቃላተ ወንጌልን፣ 5ቱ አዕማደ ምስጢርን፣ 7ቱ ምስጢራተ ቤተ ክርስቲያንን ሰጥቶናል ማለት እንችላለን። ክርስቲያናዊ ሕይወታችን በእነኚህ የተጠቃለለ ነውና እነኚህን ሕግጋትና ምስጢራት በመጠበቅና በመፈጸም ሰማያዊ መንግስትን እንወርሳለን። ከነዚህ ውስጥ አንዱ ወንድምህን እንደ ራስህ ውደድ የሚል ይገኝበታል። ይህ ቃል አልጫ የሆነውን የዓለማችን ማህበራዊ ኑሮ ሊያጣፍጥ የሚችል ፍቱን መድኃኒት ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 ፍቅር ካለ ጦርነት፣ ረሃብ፣ በሽታ፣ ጥቃት፣ ጥልና ኃጢአት ብሎ ነገር የለም። ፍቅር ካለ ችግር ቢመጣም ፍቅር ወደ መተባበር ወደ መተዛዘንና መረዳዳት ስለሚያመጣን ችግሩ በቀላሉ ይወገዳል። ዛሬ ሰዎች ያጡት ይህ አይነቱ ቀላል መፍትሄ ነው። የፍቅር እጦት ችግር ከቤተሰብ ጀምሮ በዓለም ሁሉ በተከሰተ ቁጥር ሽብርተኝነትንና እልቂትን እያስከተለ ነው። ይህ ሁሉ እየሆነ ያለው ደግሞ ሰዎች የእግዚአብሔር ስጦታ የሆነውን ባልንጀራህን እንደራስህ ውደድ ማቴዎስ 27 ቁጥር 39 የሚለውን ሕግ ባለመፈጸማቸውና በቃለ ወንጌል ላይ ታማኝነትን በማጉደላቸው ነው። ችግሩ በዚህ ዓለም ሳይበቃ በላይኛው ዓለም ጭምር ለቅጣት የሚዳርግ መሆኑን ደግሞ ልብ ማለት ይገባናል። እዚህ ላይ በጣም የሚያስገርመው ነገር ቢኖር ቃሉ ሰውን ሁሉ ውደድ እያለ ሰዎች ግን ሁሉን መውደድ ይቅርና የገዛ ራሳቸውን ቤተሰብ መውደድ እንኳ አለመቻላቸው ነው።
ባል ሚስቱን እንደራሱ አድርጎ እንዲወድ ጌታ አዟል። ኤፌሶን ምዕራፍ 5 ቁጥር 33። ዛሬ ስንቶች ናቸው ሚስቶቻቸውን እንደራሳቸው አድርገው የሚወዱ? ሚስቶቻቸውን አስከፊ በሆነ ግርፋት የሚያሰቃዩ፣ አካል የሚያጎድሉ፣ ሰብአዊ መብታቸውን በመግፈፍ ለጉስቁልና የሚዳርጉ፣ በሚስቶቻቸው ላይ የጋብቻን እምነት የሚያጎድሉ፣ የሴቶችን የተፈጥሮ እኩልነት የማይቀበሉ ቤት ይቁጠራቸው ከዚህ ጀምሮ ነው። ሕይወት ምስቅልቅሉ እየወጣ ያለ ይህ አድራጎት በእግዚአብሔር ፊት ያስጠይቃል። ተአማኒነትንም አሳጥቶ ለከባድ ቅጣት ይዳርጋል። ስለሆነም ሕዝበ ክርስቲያኑ ሚስቱን እንደራሱ አድርጎ ይውደድ፣ ሚስትም ባሏን ትውደድ ተብሎ በታዘዘው በእግዚአብሔር ቃል አንዱ አንዱን በማክበርና በመንከባከብ እንዲሁም በመተማመን ሊኖር ይገባል። ከዚህም ባሻገር ሰዎች ሰውን ሁሉ ሊወዱ ይገባል። በአጠገቡ ያለውን ወንድሙን የማይወድ የማያየው እግዚአብሔርን እወዳለሁ ቢል ውሸተኛ ነው ተብሏልና። አንደኛ ዮሐንስ ምዕራፍ 4 ቁጥር 20። ስለዚህ በሰማያዊው መንግሥት ለመሾም ወንዶች ሚስቶቻቸውን፣ ሴቶች ባሎቻቸውን በመውደድ ለእግዚአብሔር ያላቸውን ታማኝነት ሊያሳዩ ይገባል። አምላካችን እግዚአብሔር በእምነት በታማኝነት ኖረን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ የስሙ ቀዳሽ እንድንሆን በቸርነቱ ይርዳን። አሜን።